እህቴ አላህ እስልምናን የሰጠኝ ስለወደደች ነው አይደለም? እኔ አይደለሁም ያልኩት። ረሱል አለይሂ ሰላቱ ወሰላም ሲናገሩ ሲያስተምሩን አላህ ዱንያን ለሚወደውም ለማይወደውም አላህ ይሰጠዋል አሉ። ዱንያን ለሚወደውም ለማይወደውም አላህ ይሰጠዋል። ዓለም ላይ ያሉ የሚባሉ ባለሀብቶች ስታያቸው ከአላህ መንገድ ያፈነገጡ ናቸው። ኢስላምን ያላገኙ ናቸው። ዱንያ መሰጠት የመወደድ የመጠላት ምልክት አይደለም። ድህነት የመጠላት ምልክት አይደለም። ዲንን ግን አሉ ረሱል አለይሂ ሰላቱ ወሰላም እስልምናን ኢማንን ግን አላህ ለሚወደው እንጂ ለማንም አይሰጥም አሉ። ወንድሜ አላህ ወዶ የሰጠህን ዲን ተጠቀምበት። ኢስላም ኒዕማ ነው፣ ጸጋ ነው። አላህ ዘንድ እውቅና የተሰጠው ዲን ነው። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። ዛሬ ሃይማኖታችሁን ሙሉ አረኩላችኋል። አላህ ምንም ጉድለት የለውም አለ። አረፋ ላይ 9ኛው ቀን ሐጀተል ወዳ የመሰናበቻውን ሐጅ ሲያደርጉ ረሱል አለይሂ ሰላቱ ወሰላም አላህ ያወረደው የቁርአን አያ ነው። ሊሞቱ 80 ቀናት ሲቀር አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን ሞላሁላችሁ አለ አላህ። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ፣ ጸጋዬንም በእናንተ ላይ አሟላው ፈጸምኩ አለ። ወረዲቱ ለኩም ልእስላመ ዲና፣ ከሃይማኖት በኩል እስልምናን ወደድኩላችሁ አለ አላህ። ኢነ ዲነ ዐንደ ላሂ ኢስላም፣ ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው፣ ሌላ አይደለም። ይህን ዲን አላህ ለወደደው ነው የሰጠው። የዛሬ 10 ምናምን ዓመት ወይም ከዛ በላይ አዲስ አበባ አወሊያ መስጂድ ላይ አንድ ወንድማችን ሻሃዳን ያዘና አለቀሰ። ምን ነው ሲሉት አላህ ለአቡ ጣሊብ ያልሰጠውን ስጦታ ሰጠኛል። ግልጽ ነው። አላህ ለአቡ ጣሊብ ያልሰጠው። አቡ ጣሊብ ማለት በኢስላም ታሪክ ትልቅ ስራ የሰሩ ናቸው። ከነቢዩ አለይሂ ሰላቱ ወሰላም ጀርባ ሆነው አብሽር የወንድሜ ልጅ የፈለከውን አስተምር፣ እኔ ከጀርባህ ነኝ፣ አብሽር አሳልፌ አልሰጥህም ብለው አቡ ጣሊብ ለኢስላም መከታ ነበሩ። ላኢላሃ ኢላላህ እንዲሰራጭ